ህይወት ነፃነት ትፈልጋለች። ነገር ግን ተፈጥሮ ሚስጥር ናት። ይህ ስል እጅግ ብዙ ሰዎች በህይወታቸው የሚፈልጉት ነገር ማግኘታቸው ነው። ማንኛውም ሰው ቢሆን ሀብታምም በሉት ድሃ፣ ትንሽም በሉት ትልቅ፣ ተማረም በሉት ያልተማረ ትዳር የያዘ በሉት ያልያዘ ሁሉም በዚህ ዓለም ያለው 8 ቢሊዮን ህዝብ በህይወቱ የሚፈልገው ነገር ማግኘት አልቻለም። ያ የጎደለው ነገር ምንድን ነው ካላችሁኝ፣ ነፃነት ነው የጎደለው። ነፃነት ከጥያቄዎች በሙሉ በላይ ናት። ስለዚህ ተፈጥሮ ሚስጥር እስከሆነች ድረስ ማናችንም ብንሆን፣ ያለፈውም ሰው ቢሆን፣ አሁን በህይወት ያለውን ሰው ቢሆን የዚች ዩኒቨርስ የዚች 3D ምድር የምንላት ዓለም ሚስጥር ሳያውቅ ነው መቃብር የወረደው። አንተንም አንቺንም ጭምር እኔም ጭምር ይህንን የሰው ልጅ ሚስጥር ሳናውቅ መቃብራችን መውረድ አይቀርም። ይህ መራር ሀቅ ነው። ስለዚህ አሁን ምን ልትነግረን የመጣው ካላችሁኝ፣ እኛ የሰው ልጆች ስንባል ከሌላው ፍጥረታት ዓለም የተለየን ብለን የምንጎረርበት ምክንያት ፍጹም የለም ለማለት ፈልጌ ነው። እኛ ከበጎች በላይ መሆናችን የምናሳየው ጉራ ኢጎ ነው እንጂ ከበጎች በላይ መሆናችንን ማናችንም ማረጋገጥ አንችልም። ከፍየል በላይ መሆናችንን ማናችንም ማረጋገጥ አንችልም። ከዶሮ በላይ መሆናችንን ማናችንም ማረጋገጥ አንችልም። ከጉንዳን ጭምር በላይ መሆናችንን ማናችንም ማረጋገጥ አንችልም። ከቅማል በላይ መሆንህን ማረጋገጥ አንችልም። ስለዚህ እያንዳንዱ ፍጡር የራሱ የሆነ ፍጥረት አለ፣ የራሱ የሆነ ዓላማ አለ። እሱ በህይወቱ ምንም ነገር የማያውቅ ይመስልሃል። በሱ የተፈጥሮ ህይወት ውስጥ አንተ ምንም የምታውቀው ተአምር የለም። ተውና ስለ ጉንዳን ልታውቅ፣ ተውና ስለ በግ ልታውቅ፣ ስለ ራስህ የምታውቀው ነገር የለም። እኔ ስለ ራሴ የማውቀው ተአምር የለም። ከመወለዴ በፊት የማውቀው ተአምር አልነበረም። አሁንም ከተወለድክ በኋላ እየሆነ ያለው ነገር በምንም ተአምር ላውቅ አልችልም። አሁን በዚህ ቅጽበት ምን እየተከሰተ እንዳለ በዓለም ምንም ማወቅ አልችልም። ይሄ ከኛ ውጭ የሆነው ለዚህ ዩኒቨርስ ሚስጥር አድርጎ የፈጠረው ኃይል ፈጣሪ የምንለው ሁሉም በሱ ተጀምሮ በሱ የሚያልቅ ነው። በሱ ተፈጥሮ በሱ የሚሞት ነው። ስለዚህ በዚህ ዓለም የሰው ልጅ ጥያቄ እንደሚጠይቅ ተመራማሪ ፈላስፋ እንደሆነ አስበን እንኖራለን። ኖ፣ እኛ ልዩ አይደለንም። ለሰው ልጅ የተፈጠረ ልዩ ጸጋ አለ ሲባል የሰው ልጅ ራሱ ያለው እንጂ በሬ ወይ ከብት ያለው አይደለም። ስለዚህ የበሬ ወይም የላም ተፈጥሮ የራሱ ተፈጥሮ ነው፣ አንተ አልፈጠርከው። ስለዚህ የራሱ ተፈጥሮ እስካለው ድረስ እሱ ነው የሚያውቀው። ምን አይነት ህይወት እንዳለው እሱ ነው የሚያውቀው። የእሱ ህይወት ነው የሚያውቀው። አንተም የራስህ ነኝ ብለህ እኔ ሰው ነኝና ከሌላው የፍጥረታት ዓለም የተለየው ነው ተውና፣ ከሌላው ፍጥረታት ዓለም እኔ ከእህቴ ከወንድሜ ከጎረቤቶቼ ከጓደኞቼ የተማርኩ ነኝ፣ የማውቅ ነኝ፣ የነቃሁ ነኝ የምትለው ወሬ ውሸት ነው እንጂ አንተ ከሌላው በምንም ተአምር የምትለይበት ምክንያት የለም። የራስህ ልዩነት አለ፣ የራስህ ተፈጥሮ አለ እንጂ ምንም ታውቀው ነገር። ይሄ ውሸት መሆኑ ካወቅን እኛ
ምንም የምናውቀው ተአምር እንደሌለ ዝም ብለን መኖር፣ ዝም ብለን መገንዘብ፣ ዝም ብለን መደመም፣ ዝም ብለን መገረም፣ ዝም ብለን መታዘብ ነው የኛ ዓላማ። ዝም ብለን መጠየቅ ነው እንጂ መልሱ ከፈጣሪ ነው። ምንም የምናውቀው ተአምር የለም። ምንም አሁን የገባኝ ነገር ይሄ ነው። ሁሉም ፍጥረታት ዓለም በዚሁ መንገድ እንደሚሆኑ ገምታለሁ። ለምንድን ነው የተፈጠርኩት? ከመፈጠሬ በፊት የት ነበርኩ? ቆይ ለእኔ የፈጠረህስ ማን ነው? ለእኔ የፈጠረ ፈጣሪ ለእሱስ ማን ፈጠረው? እንዴት ተፈጠረ? የት ነው ያለው? ከዛስ መጨረሻ የምን ሊሆን ነው? ከሞትኩ በኋላ የት ነው የሚሄደው? እነዚህ ትላልቅ ጥያቄዎች የሚመለሰው በሀገር ውስጥ ያለው ጠቅላይ ሚኒስትር